የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልኝ አድማጮቻችን። ዛሬ አርብ መጋቢት 12 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 12 ቀን 2003 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው ይበቃል። በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና። ሁለተኛ ቀኑን በያዘው ዘመቻ አንድነት የድምሰሳ ውጊያ የአማራ ፋኖ በጎጃም በአራት አውደ ውጊያዎች ድል ተቀዳጀ። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣና መብረቅ ብርጌድ እና ታደሰ ሙሉነ ብርጌድ፣ በሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና አቤ ጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት ፈጽመዋል። ታደሰ ሙሉነ ብርጌድ መራዊና ገርጨጭ ከተሞች ውስጥ በመግባት ጀብድ ፈጽመዋል። በዚህም 50 የጠላት ኃይል የሞተ ሲሆን 60 ቁስለኛና 10 ምርኮኛ በማድረግ ጀብድ የተፈጸመ ሲሆን 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭ እና 1200 ጥይት ከመራዊ ከተማ ተማርኳል። ገርጨጭ ከተማ ላይ ታደሰ ሙሉነ ብርጌድ ባደረገው ማጥቃት 31 የጠላት ኃይል የሞተ ሲሆን 17 ቁስለኛ በማድረግ ከተማ ውስጥ የነበረው ጠላት ተደምስሷል። የጣና መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንጂ ከተማ በመግባት 20 የጠላት ኃይል የሞተ 32 ደግሞ የቆሰለ ሲሆን ይህን ጀብድ የፈጸሙ ባህር ዳር ከተማ አጠገብ በሚገኙት የአየር ኃይልና መኮድ መከላከያ ኮንስትራክሽን ድርጅት ያነጣጠረ በዲሽቃ ማጥቃት 13 ልዩ ኮማንዶዎች ተደምስሰዋል። ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎች ተደብድበዋል። በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ እና አቤ ጉበኛ ብርጌድ ባደረጉት ጥምር ማጥቃት ቁጥር ያልታወቀ የጠላት ኃይል ዝህብስት የተባለ ቦታ ላይ በከበባ ተደምሷል። ከደምሰሳ የተረፉ 10 የጠላት ኃይሎች እጅ ሰጥተዋል። አማራ ፋኖ በጎጃም በሚያመርተው ዘሪሁን 13 በተባለ መሳሪያ ዝህብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክስ አከማችቶ ማዘያ አድርጎት የነበረው የጠላት ኃይል በጅምላ ተደምሷል። በአጠቃላይ በዘመቻ አንድነት ዛሬ በተደረገው እስካሁን 1124 የሞተ 109 ቁስለኛ 20 የጠላት ኃይል የተማረከ ሲሆን 42 መሳሪያና 1200 ጥይት ተማርኳል። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ናሆሰናይ ብርጌድ እና መተከል ጣና በለስ ብርጌድ ድል ተቀዳጁ። ከሰሞኑ በመተከል ጣና በለስ ብርጌድ ነምሮች የፋኖ አባላት ወደ መንደር 24 የተባለ የጠላት ካምፕ በመግባት በጠላት ላይ ከፍተኛ ኪሳራ አድርሰዋል። በዚህም 4 የሚደርሱ የጠላት ኃይል እስከ ወዲያኛው ዓለም ሲሸኙ፣ ቀሪዎቹ እግሬ አውጪ ብለው ወደ ኋላ ሸሽተዋል። ሙሉ የጠላት ካምፑን የወገን ጦር በመቆጣጠር የጠላት ቁሳቁስን አልባሳት እንዲሁም ሬሽን በመማረክ እና ማቃጠል ተችሏል። ሌላው አናብስቶቹ የናሆሰናይ ብርጌድ የፋኖ አባላት ሲሚዳ ገብርኤል ከተባለ ቦታ ላይ ጠላትን ሙትና ቁስለኛ አድርገውታል። ጠላት በገባበት በዚሁ ቀጠና በርካታ የጠላት ኃይሎች እንዳይመለሱ ተደርገዋል። ሌላው ንጹሃን ታርጌት በማድረግ የቀጠለ የድሮን ጥቃት በዛሬው ዕለት በጃዊ ወረዳ ጃሂማላ ቀበሌ በአንድ አኩሪ የጫነ ማርሴዲስ መኪና ላይ ተፈጽሟል። በዚህ 4 ንጹሃን ተሳፋሪዎችን የመታ ሲሆን መኪናው እስከ ጫነው አኩሪ አተር ሙሉ በሙሉ ተቃጥሏል። በማዕከላዊ ጎንደር ደቡብ ጎንደር ዞን በተደረገው ውጊያ ፋኖ ትልቅ ድል ተቀዳጀ። በማዕከላዊ ጎንደር ዞን ቆላ ወገራ፣ በደቡብ ጎንደር አዲስ ዘመን በተደረገው ውጊያ የገዢው ቡድን ወታደር ከባድ የሆነ ሰብአዊና ቁሳዊ ውድመት አስተናግዷል። የአማራ ፋኖ አንድነት በጎንደር ስር በአርበኛ ኮማንዶ ያለው አዱኛ የሚመራው መብረቃዊ ክፍለ ጦር በአዲስ ዘመን ባደረገው ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ ታጥቋል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች የተገደሉ ሲሆን አስከሬናቸው ዛሬም ከወደቀበት ተነስቶ ስርዓተ ቀብሩ አለመፈጸሙ ተነግሯል። ፋኖ በጎንደር ደራ ሐሙሲት በወሰደው እርምጃ 7 የወረዳ አመራሮችን ጨምሮ በርካታ የአገዛዙ ወታደሮች በቁጥጥር ስር ውለዋል። በኦፕሬሽኑ ቁጥራቸው በውል ያልታወቀ የሚሊሻ አድማ በተና እንዲሁም የመከላከያ ሰራዊት አባላት ሲገደሉ በርካቶች መቁሰላቸውም ታውቋል። በትላንትናው ዕለትም በደቡብ ጎንደር ዞን ደራ ሐሙሲት ወረዳ አንበሳሜ ከተማ ላይ በተደረገ አውደ ውጊያ
በርካታ ቁጥር ያላቸው የገዢው ቡድን ወታደሮች የተገደሉ ሲሆን አስከሬናቸውም እስካሁን እንዳለ ታውቋል። እርምጃ የወሰዱት የአማራ ፋኖ በጎንደር አንድነት የሜጀር ጀነራል ባንታ ባተኮር አንድ አባላት ሲሆን ከቡድኑ መሳሪያዎች ጀምሮ እስከ ነፍስ ወከፍ መሳሪያ ክላሽንኮቭ ማርከው መታጠቃቸውም ታውቋል። የዕለቱ ዜና በዚያ በቃ። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ጉልቻ ቢቀየር ወጥ አያጣፍጥም እንዲሉ የሀገራችን ሁኔታ ለመቀየርና ችግራችንን ለመፍታት ጥገናዊ ለውጥ ሳይሆን ስር ነቀል ለውጥ እንደሚያስፈልግ የግድ ነው። ማለትም ግለሰቦችን መለዋወጥና የሹምሽሩን የማጧጧፍ ለውጥ ቢገኝ ኖሮ መንግስቱን መለሰን ደሳለኝን በአብይ በመተካት የተደረገው ሂደት ችግራችንን በፈታው ነበር። ወይም ያው እንደተባለውና እንደምናውቀው ኢሰፓን ኢህአዴግን በብልጽግና በመቀያየርም አይደለም። አንዱ ሲጋለጥ ሌላውን ዘረኛ በመተካት የኢትዮጵያን ሕዝብ ማታለል ከቶም አይቻልም። ዘረኞች ሕዝብ ንቀዋል። ናቂ ወዳቂ እንዲሉ ዛሬ ኦነግ ኦሮሞማና ተባባሪዎቹ የወያኔን ዕጣ ፈንታ እስከሚያጋጥማቸው ድረስ ተራቸው ነውና በራሳቸው ላይ የመቀለድ መብታቸው እንዳለ ሆኖ በአገራችንና በሕዝባችን እያደረጉ ያሉት አጥፊ ዘመቻቸው ባጭር መቀጨት አለበት። የጎሳ ፖለቲካ በኢትዮጵያ ውስጡ እየተናጠ ራሱን በራሱ እየበላና እያፈረሰ መገኘቱን ግን መገመት ይቻላል። ነውጡን ብሶበት ባለተራውን መንጋ እየናጠው ስለሆነ የበለጠ እንዲከስም በላዩ ላይ ቤንዚን ማርከፍከፉ ይቅደም ባይ ነኝ። ኦዴፓ ብልጽግና ስልጣን ኮርቻ ላይ ፊት ተካለ ጀምሮ ውስጡ የተረበሸ ወኔው የተኮላሸና ሁኔታው ሁሉ የተበላሸበት የጎሳ ተቋም መሆኑን ግን በእርግጠኝነት መናገር ይቻላል። ስለዚህ ለብልጽግና ደጋፊዎች ሁሉ የምለው ትንሽ ሰው ትንሽ ነው፣ አንሶ ያሳንሳል፣ ወያኔን ስናባረር አብይን ያነሳል ነው። ተልባ ራስህን ቻል እንዲሉ ዛሬ የኦሮሞ ጽንፈኞች በራሳቸው መቆም አቅቷቸው እርስ በርሳቸው እየተናከሱ ይገኛሉ። ያሳ ግማቱ ካናቱ እንዲሉ የተነሳ ፖለቲካ ታጥቦ የማይጠራ አሮጌ ጨርቅ ከመሆኑም በላይ መስራቾቹም ራሳቸው በረጩት መርዝ ተመርዘው አንድ ባንድ እየሞቱ ይገኛሉ። ስለዚህ የጎሳ ፖለቲካና የአፓርታይድ ስርዓት ለሀገራችን ኢትዮጵያ የማይመጥን በጣም ኋላ ቀር የሆነ የዘረኞች ሁሉ ነጠላ ዜማ ሆኖ ቀርቷል። ሌላው የጎሳ ፖለቲካ በተፈጥሮ ብዙሃንነትን፣ ህዝባዊ አንድነትንና ማህበራዊ ፍትህን ሊያከብርም ሆነ ሊያመጣ ከቶም አይቻለውም። ትላንት አዴፓ፣ በአዴን ወዘተ የወያኔ ተለጣፊዎች ነበሩ። ሁሉም ወያኔ በኢትዮጵያ ላይ የለቀቃቸው የቀትር እባቦች ነበሩ። ዛሬም አደገኛ መርዝ በመርጨት የታወቁ የቀትር እባቦች እንጂ የለውጥ ኃይል ሊሆኑ አይችሉምና አጥፍቻለሁ ማሩኝ፣ ከጥፋት የተመረያለው ሹሙኝ እያሉ ለሚያላዝኑ የበአዴን መሪዎች ጆሮ ልንሰጣቸው አይገባም። ሁሉም ወያኔ ጠፍጥፎ የሰራቸው በወያኔ ተገርተውና ተቃኝተው ያደጉ ጎሰኞች ብቻ ሳይሆን የወያኔ ሌሎች የነበሩ ናቸውናም ዛሬ ተቀይረው ዴሞክራሲያዊ ህዝባዊና ኢትዮጵያዊነትን ያንጸባርቃሉ ብሎ መገመት መሸወድ ነው።
ከ1997 ዓመተ ምህረት ጀምሮ የአዲስ አበባ ከንቲባ ለመሆን በመቋመጥ የታወቀው ብርሃኑ ነጋም ቀደም ብሎ ለወያኔ ቀጥሎም ለሻዕቢያ ዛሬም ለአብይ አህመድ ያደረ ለማዳ ውሻ መሆኑ የታወቀ ነው። ግንቦቴዎች ለኤርትራ ነጻነትና ሉዓላዊነት ጠበቃ ቆመው የሚከራከሩ ዘመናዊ ባንዳዎች ናቸው። ስለዚህ ኢዜማ ግንቦቴዎች ትናንት ለኤርትራ መገንጠል ደማቸውን ካፈሰሱትና ብዙ የትግራይ ወጣቶችን ከገበሩት ወያኔዎች በምንም የማይለዩ ባንዳዎች ናቸውና መወገዝ አለባቸው። ዛሬ ራሱን ኢዜማ ብሎ የሚጠራው ግንቦት ትናንት ከወያኔ ጋር እጅና ጓንት ሆኖ የሰራ ከዚያም ከወያኔ ጋር አስረሽ ምቺው ሲሉ ከርመው ዛሬ ደግሞ ወደ አዲሱ ሹም ያውም ወያኔ መርጦ ወደ ሾመው ሹም ጓዳ ጥልቅ ያሉ የወተት ዝንቦች ናቸው። ከ16 ዓመታት በፊት ኢህአፓን ከርቶ የወጣው አንጃ አብን፣ ኢዜማ፣ እናት ፓርቲ ወዘተ ሁሉ ከእጅ አይሻል ዶማ ሁሉም ለአብይ ያደሩ አድርባዮች ናቸው። ኮሎኔሉን ቋት የማይሞሉ ከሃዲዎችን ሰብስቦ በተቃዋሚ ድርጅት ስም እየተጠቀመባቸው ይገኛል። በመጨረሻም ሁሉም እዚህ በስም የዘረዘርኳቸው ስብስቦች አንድም ቀን ደፍረው ወጥተው ሰላማዊ ሰልፍም ሆነ ህዝባዊ እንቅስቃሴ ለመምራት ያሳዩት ሙከራ የለም። ግንቦት ኢዜማዎች ኢትዮጵያንና ህዝባችንን በመክዳት የክህደትን ክብረ ወሰን የበጠሱ በመሆናቸው የእነርሱ ነገር ተከድኖ ይብሰል ብሎ ማለፍ ይቻላል። ለምሳሌ ሁሉም በስመ ከላይ የጠቀስኳቸው ድርጅቶች በሻሸመኔ፣ በዝዋይ፣ በወለጋ፣ በሰሜን ሸዋ፣ በአሩሲና በኦሮሚያ በአጠቃላይ አማራና የተዋህዶ አማኞች ላይ የተደረገውን ፍጅት ደፍረው ያወገዙበትና መንግስትን ተጠያቂ ያደረጉበት አንድም ነገር የለም። ለምን? ቀደም ብሎም በደንቢዶሎ ተጠልፈው ለጠፉት የአማራ ወጣቶች አንድም ቀን ድምፅ ለማሰማት ያደረጉት ሙከራ የለም። ለምን? ወደ አዲስ አበባ ገብተው እጃቸውን ለአብይ አህመድ ከመስጠታቸው በፊት በውጭ ሀገር እያሉ በኢሳት ላይ ጃዋርን፣ ኢሳይያስን፣ ሌንጮ ለታን፣ ሌንጮ ባቲንና ኦነግ ጀግና በማድረግ በሰፊው ሲያስተዋውቁ የነበሩና ድጋፍ እንዲያገኙም ተግተው ሲሰሩ የኖሩ ባንዳዎች ናቸው ግንቦቴዎች። ዛሬም በህዝባችን ላይ የታወጀውን የዘር ማጽዳት ዘመቻ ደግፈው ከኮሎኔሉ ጋር ያበሩት ራሳቸው ግንቦቴዎቹ ናቸው። ኢሳይያስን በማሞገስና በማወደስ የቀደማችሁ ሰው የለም። ይሄው ዛሬም በነካጃቸው ባንዳነታቸውን ቀጥለውበታል። ወደ ህሊናቸው ሊመለሱ ቀርቶ ጭራሹኑ አምረው ከዘረኞቹ ጋር ወግነው በፈረደበት አማራና ኢትዮጵያዊነት ላይ እየዘመቱ ያሉ ሁሉ ተጠያቂዎች ናቸው። ጊዜ ይፍረደን። ኢትዮጵያዊነት ያሸንፋል። የጎሳ ፖለቲካ ይክሰም። መይሳው ነኝ ከምዕራብ አሜሪካ። ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ ዛሬም እኛ የተሻለች ኢትዮጵያ ትኑርን ስንል እነሱ ግን በበኩላቸው እኛ የምንፈጥራት የተወጫጨቀችና አኩሪ ታሪኳንም አጥፍቶ እየተሳሳቁ ድራሿን ሊያጠፉ ጠንክረውና ጥርሳቸውን ነክሰው ከምስራቅም ሆነ ከምዕራባውያን መንግስታትና ብሎም ከውስጥ ባንዳዎች ጋር ተባብረው እየሰሩ ናቸው እያልኩ የዛሬው መልእክቴን በመቀጠል ታዲያ መፍትሄው ምንድነው ለሚለው ጥያቄ መልሱ በኔ በኩል ይህን ይመስላል ብዬ የገመትኩትን እስከዛሬ ድረስ ሰፊው የኢትዮጵያ ሕዝብ በጠባቦችና በተገንጣዮች የስልጣን ሱሰኞች በሚነዙት ከንቱና በሬ ወለደ ወሬ ውሸት አብዛኛው ሕዝብ ስለ ኢሃፓ ልሳኑ በሆነው በፍኖተ ራዲዮ በኩል የሚተላለፉ ዜናዎችና ማስጠንቀቂያዎች ጆሮ ባለመስጠቱ ሁሉም በተቻለው ብዙ ዋጋ ከፍሏል። አገርም ወደ ማጣት ደረጃ ደርሷል። እንግዲህ አሁንስ ምን ይደረግ ለሚለው ጥያቄ መልስ ለሚለው መቼስ እውነት ሁሉም ቶሎ እንደማትገለጽና ቶሎም እንደማትዋጥ ሁሉ ላለፈው ክረምት ቤት አይሰራም እንዳሉት ሁላችንም ጥርሳችንን ነክሰን አገር ትኑር የምንል ዜጎች በሙሉ ነገ ለነገ እንትተን አሁን በሜዳ ላይ የተዋደቁ ካለው ፋኖ ጋር መቀላቀልና ኢሃፓም ለትግሉ በቂ ግንዛቤ ስላለውና እኛም ስለ ድርጅቱ ሐቀኛነት ማወቅ ካስፈለገ ለብዙ ዘመናት ልሳኑ በሆነው የፍኖተ ዲሞክራሲ ራዲዮ በዲሞክራሲያ ላይ ይተላለፉ የነበሩ ጽሑፎችን ወደ ኋላ ሄደን ማዳመጥ ይበልጥ ለትግሉ አጋር ለመሆን ይረዳል ብዬ ስለምገምት እውነት አግሮዳል የሆናችሁ ወገኖች ሁሉ ይህንን ራዲዮ አዳምጡ፣ ተከታተሉ።
አሁንም ቢሆን በኔ እይታ የአማራ ጠላቶች ግዛቶችን እየተቀጣጠለ ያለው የፋኖ ትግልና የኢህአፓም ድጋፍ ለፋኖ ምንም ኦሮሞዎቹ በ3 እጥፍ የሞት ሽረት ትግል ቢያደርጉም ነገ በኢትዮጵያ ታሪክ ይህ ትግል የመጀመሪያ ሆነ የመጨረሻው ታሪካዊ ድል ሆኖ በፋኖ አሸናፊነት ያልቃል ብዬ ገምታለሁ። የፋኖን ትግል ሊቋቋሙ አይችሉም። ምክንያቱም ብዙዎቹ ከእውነት ርቀው ለአብይ ውሸት ሰግደው የሚኖሩ ስለሆነና ለምን እንደሚዋጉም ባለማወቃቸው ለሽንፈታቸው ምክንያት ይሆናል። ስለዚህ የፋኖ ትግል ምንም እንኳን በየመንደሩ የተጎለቱ እንቅፋቶች ችግር ቢፈጥሩም ውለውም አዝረውም ድሉ ቆየም ዘገየም መደምደቢያውና መጨረሻው ሐቀኛ ድርጅቶች ተባባሪነት በሰፊው የኢትዮጵያ ሕዝብ ይቋጫል። ይህንን የማይቀረው ሽንፈት ከወዲሁ ጠንቅቆ የተረዳው የበሻሻው ደንባራ ለዚህ ማደናገሪያ ይሆነኛል ያላቸውን የተለያዩ ወንበር ጠባቂ ከእድር የማይሻሉ ከህዝብ ይበልጥ ከራሱ ጋር የሚመካከሩ አስመሳይ ድርጅቶችን መስርቶ አንዴ የእርቅ የድንበርና የእርቅ ኮሚሽን እያለ የመሰረታቸው ተግባራቸው የረሱና ስለ ሰላም አጀንዳ ወደ ጎን ትተው ከሌሎች ክልሎች ቦታዎችን እየመረጡ በመውሰድ ወደ ኦሮሚያ የሚከልሉ ድርጅቶች የሰላምና እርቅ ኮሚሽን እያለ የሚሾም አሽዋፊ የብልግና መንግስት ዛሬ ለአማራ ተቆርቋሪ ይመስል ከፋኖ ጋራ የተኩስ ማቆሚያ ስምምነት የሚል አጀንዳ ከሱ ውጭ ባሉ ሳምባዎች በኩል ሲተነፍስ ይሰማል። እንግዲህ ይህንን ማለቱን ከደጋገመ አሁንም ይህ ሰው አማራ ላይ ምን ያህል ንቀት እንዳለው ያሳያል። ከጨነቀው መልሱ ከፋኖ ያገኛል ብዬ ገምታለሁ። ይህ በእንዲህ እንዳለ የብአዴን ዋና ቱባ ባለስልጣናት በመጀመሪያ ይቅርታ መጠየቅ ሲገባቸው በፋኖ ትግል ተማረክን ብለው ከዛሬ ጀምሮ ፋኖ ሆነናል እወቁልን ማመልከቻ ሲያስገቡ እንሰማለን። አሁን ዋናው ቁም ነገር እነዚህ ሰዎች ለምን ቀልብ ገዙ ወይንም ለምን አብይን ትተው ተቃወሙ ሳይሆን በመጀመሪያ በአንድ ቆሞ አማራን ህዝብ ይቅርታ መቼ ጠየቁ ነው ጥያቄያችን። ይህ እውነት ከአፋቸው አልወጣም። ያላቸው በፋኖ ጥንካሬ የሰጉና በድንገት የሀፓም በዚሁ ሳቢያ ይወለዳሉ የጠረጠሩ ሁሉ ዛሬ ከተወሸቁበት ወጥተው ለፋኖ ትግል ፊት አውራሪ ሆነው ለመምራት ሲቃጣቸው እናያለን። አንጃ ግራንጃው ተቃዋሚ መስለው ቦታውን ለመያዝ ደግነቱ መደግፋቸው መልካም ቢሆንም ነገር ግን የትኛውን ፋኖ እንደሚደግፉ አይታወቅም። ዛሬ እኮ እንደምንሰማው ከሆነ ፋኖ በተግባሩ ይለይ እንጂ በቁጥሩ ብዙ ነው። ህዝቡ የሚያውቃቸው ፋኖች ከባንክ የተዘረፈውን ገንዘብ የህዝብ ነው ብለው ወደ ባንክ የሚመልሱ ናቸው እንጂ የፋኖን ካባ ደርበው የህዝብን ንብረት የሚዘርፉ ፋኖች አይደሉም። ዛሬ ይህን ሩጫ ሮጠው የተሸነፉት የጽጌ ልጅም ብዙ ሞክሮ ያቃተው ጉዳይ ነው። ከእንግዲህ እርማችሁን አውጡ እንጂ ከእንግዲህ ወዲህ ኪስ አውላቂዎች ፋኖ ተሰማራን አይተኩም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። የተወደዳችሁ የፍኖተ ሬዲዮ አዘጋጆችና አድማጮች ሰላምና ጤና በረከቱ ይድረሳችሁ። ይቺ መጣጥፌ በፌስቡክ ዕድሜ 6 ዓመት ሞላት። ለዛሬም አንባቢዎች ብታነቧት አድማጮችም ብታዳምጧት ምንም አትል። መኮንን ተስፋዬ የያ ተራማጅ ትውልድ የዝክር አባት። ታሪክ ለመዘከር ትውልድ በቅጡ ሳያውቃቸው የዘገየባቸውን የወጣት አርበኞች አንድ ባንድ እየፈለገ መኮንን ተስፋዬ ያገኘውን ያህል መረጃ ሰብስቦ ባዘጋጀው መጽሐፉ ዘክሯቸዋል። ግዳጁን ተወጥቷልና ምስጋና ይገባዋል። ለነጻነት፣ እኩልነት፣ መብት፣ ለዲሞክራሲ በተርታ ተሰልፈው ግንባራቸውን ሳያጥፉ የወደቁ መስዋዕት ነበሩም ናቸውም። ይህ አይካድም፣ ከድርሳኑ አይፋቅም። የተጻፈበት ቀለምን እንኳ እንፋቀህ ቢሉት እየጎላ ይወጣል። ስራው በርታ በል የሚባልበት እንጂ የሚነቀፍም የሚኮነንም አልነበረም። ቀሪዎቻችን የተሻለ ተራምደን ምን ሰራንና? የዓለምም ሆነ ነባራዊው ሁኔታ በቀደደውና በፈቀደው ልክ ሆነው አልፈዋል። እነርሱ ከዓለም የርዕዮት ሥርዓት የተለዩ ፍጥሩም አይደሉም። ያነገቡት የጮሁለት የተሰውለት የትግል አይነት የነበረና ለፍትህና ነጻነት የታገሉ የሰው ልጆች ሁሉ ላይ መዓቱ ወርዷል።
ትግላቸው የዓለም ሕዝብ ፍትህና እኩልነት ወዳድ አንድ አካል ነው። ሌላ ስያሜ የለውም። ለተመኙት ማህበራዊ ለውጥ መነሳት ነበረባቸውና የትግሉ ነው ሕይወቴ ብለው በቁርጠኝነት ተነሱ። በአጭር ጊዜ ትግሉን ከፍ አደረጉ። ከ45 ዓመት በፊት የቤት ሥራቸውን ጨርሰው አልፈዋል። በባንዳነትና ወገናቸውን በጎጥ ከፍለው አላስጨፈጨፉም። ሁሉም ደማቸውን ለሚወዷት አገራቸው ተደባልቆ ፈሷል። ስጋቸውም የአውሬም ምሳና ራት ኮክቴልም ሆነዋል። ስለነማን እንደማወራ ይገባችኋል? በእነርሱ ተጋድሎና መሥዋዕት አንጃ ግራንጃ የሚያበዛ እሱ ዛሬ ምን እየሠራ እንዳለ ግንዛቤ የጎደለው ነው። ነጻነት፣ እኩልነት፣ ዴሞክራሲ እንካ ብሎ የሚሰጥ ዛሬም የለም። በግ ትግል ትገኛለች። መሥዋዕትነትን ይጠይቃል። ነጻነት እንደ ጋብቻ ምስረታ ሽማግሌ ተልኮ ልጃችሁን ለልጄ ተብሎ በታሪክ የተጠየቀበትና የተፈቀደበት ዘመንም የለም። አንበረ ጭቃ ተለቅልቆ ታይትና ስኪዲ የምትሉትን ሱሪ ለብሶ ስኒከር ጫማ ተጫምቶ ሽቶ ፈረንሳይ ተለቅልቆ የወዳጅን እርጥም ከንፈር እየሳሙ ላቭዩ ላይክዩ ሚስዩ እያሉ እየኖሩም ነጻነትም እኩልነትም ማህበራዊ ፍትህም በፍጹም አትገኝም። ባጭሩ እጅን አጣጥፎ ተቀምጦ ነጻነት የለም። የነጻነት ዋስትናዋ መራራ ትግል ብቻ ነው። በትግል መሃል ለዓላማ መውደቅ አለ። ጽናት ውጤት ነውና በአርአያነቱ ይከበራል፣ ይወደሳል፣ ይዘከራል። ዘላለም እንዲቆይም ቢቻል በወርቅ ብዕር በብራና ላይ ይጻፋል። አሁን ሁሉም በግፈኞች የረገፉት ዕድሜያቸው አንድ ፍሬ ወጣቶች ናቸው። ከዕድሜያቸው በላይ ግን የበሰሉ ናቸው። የተኙ ሳይሆኑ ሕሊናቸው የነቃ የአገር ኋላ ቀርነት የእግር እሳት የሆነባቸው አገሬ ኢትዮጵያ አንቺ የረሃብ ጎተራ ልጆችሽ አለቁ በተራ በተራ ብለው እጅ ለእጅ ተያይዘው ዳቦ ዳቦ ለተራበው ስጡት ይብላ እርሱም ሰው ነው። መሬት ላራሹ ተዋጉለት አትሽሹ። አትነሳም ወይ አትነሳም ወይ የላብ አደሩ ያርሶ አደሩ አይደለህም ወይ አይደለሽም ወይ? ለአምባገነን መንግሥት ሕዝብን ላልወከለ አይገዛም ሕዝቡ ሳለ እየታገለ። በአደባባይ የጮኹና የተቀጠፉ እንከን የማይወጣላቸው እኔ ሳይሆን እኛ ብለው የታሪክ ጎማ ወደፊት ያሽከረከሩ ሞተሮችና ነጂዎች ዓላማና ግባቸው ግን በመሃል በተፈጠሩ ክፉዎችና ጨካኞች ስልጣን ወዳዶች የጨነገፈባቸው የኢትዮጵያ አዳኞች የኋላ ቀር አስወጋጅ መሪዎቿና ዋና መሐንዲሶች መሆን የሚችሉም ነበሩበት። ለአህያ ማር አይጥማትም ሆነና ነገሩ ታሪካቸውን ከነህጸጻቸው በአግባቡ ሳይመረምሩና ሳይረዱ የተወራላቸው ፍሬከርስኪን ኩነና ብቻ አምነው ተቀብለው አንዳንዶች ያልኖሩትንና ያልነበሩበትን የትግል ቋያ ምጥ ለእናቱ አስተማረች እንዲሉ በውስጡ ያለፉትን እናስተምር ሲሉ ማዳመጡ ያሳፍራል። ዓለም ዝግ አልነበረችም። ይህን ሐቅ መካድ የዓለምን ሁለንተናዊነት አለማወቅ ነው። ዝግ የሆነ አካባቢ መፍጠር የሚቻለው በቤተ ሙከራ በስንት ድካምና ጥንቃቄ ፕሮቶኮል ተከትሎ ነው። አገርና ሕዝብ እንደ ላቦራቶሪ ማድረግ አይቻልም። ሁል ጊዜ ክፍት ነው። ኢትዮጵያም ክፍት አገር ነበረች። ዓለም ላይ የሆነው ሁሉ በኢትዮጵያም ሆነ በአብዛኛው አገር ሆኗል። ቢኖሩ ብለን ብናስብ አገርም ሕዝብም የበለጠ ይጠቀም ነበር። ግን ደግሞ የእነርሱም ሞት ማቅለልና ማናናቅ እርኩስነት ካልሆነ በቀር ምን ሊባል? ለመኮንን ተስፋዬ መረጃ በመስጠት የታሪክ ግዳጃችሁን የተወጣችሁና ወደፊትም በተሟላ መረጃ የምታቀርቡ ሁሉ ምስጋናዬ በግሌ ይድረሳችሁ። አንብባችሁ የተረዳችሁትም ዳግም አገራችን ሰቆቃው እንዳይደገም በመመከት ታገሉ። ግፈኞች ሰውን ባትፈሩም እግዚአብሔርን ፈርታችሁ ንስሐ ትገቡ ዘንድ ታሪክ አታጠልሹ። ታኅሳስ 29 ቀን 2011 ዓመተ ምህረት ተጻፈ። ሰለሞን ታምሩ አየለ ነኝ ካለሁበት።
እንደምን ሰነበታችሁ ተወዳጅ የፍኖተ አዘጋጆችና የፕሮግራሙ ተከታታይ ለሆናችሁ ውድ ወገኖቼ ሰላምታዬ ይድረስ። ቤተ መንግስቱን በነፍጥ ይዘው ህዝብን ሲፈጁ በኖሩ አረመኔ አምባገነኖች ስትታመስ ብዙ ዓመታትን ያሳለፈችው አገራችን ውድ ልጆቿን በጥይት ስትነጠቅ ኖራለች። ለገደሉት ወጣት የጥይት ዋጋ ከሚያስከፍሉ የምርጥ መኮንኖች የበደልህና የችግር ሁሉ መንስኤ የሆነው ጠላትህ ነፍጠኛ አማራ ነው በሚል ቅስቀሳ እምቦቃቅላዎችን እንደ ዶሮ ብልት የሚቆራርጡ ነፍሰ ጡሮችን አረጋውያንንና አልጋ የዋሉ ታማሚዎችን የሚያርዱና በር ዘግተው በሚያቃጥሉ ተተክቶ ለ32 ዓመታት በተቀነባበረና ዘርፈ ብዙ ጥቃት በአብዛኛው አማራ ላይ የዘር ማጥፋት ወንጀል ተፈጽሟል። በሚሊዮኖች የሚቆጠር አማራ የት እንደደረሰ አናውቅም ይበሉ እንጂ የወያኔ መሪዎችና እነሱን የተካው በዘር ጥላቻ የነሆለለ ኮሎኔል ያውቁታል። ሰለባ የሆነው ሕዝብም አሳምሮ ያውቀዋል። ዛሬ ባለሀብቶች ተጽዕኖ የዓለም የጤና ድርጅት መሪ ለመሆን የበቃው ህሊና ቢስና ከውጭ የሚገልቡት ዘረኞችም አሳምረው ያውቁታል። ወደፊት በታሪክም ይጠየቁበታል። ባዕዳን ህብረ ብሔራዊ ኢትዮጵያን ባማከለ ወይም ኢትዮጵያዊነትን ማዕከል ያደረገ ሀገረ መንግስት ሳይሆን በዘውግ ድርሻ በሚናከስ የዝንጀሮ ሸንጎ ቦታው እንዲያዝ የጎሳ ማንነት ኢትዮጵያዊ ማንነትን አዳክሞ በጋራ ያፈራቸውንና የሚጋራቸውን እሴቶች ሳይሆን እርስ በርሱ የሚናኮር የሙያ ብቃትም ሆነ ክህሎት ለጎሳ ማንነት ቦታውን እንዲለቅ አድርገው ዛሬ ትውልድ ገዳይ በዘር ጥላቻ የነሆለለ የመንደር መንጋ እንደ ሰው በላ ሻርክ የሚዋኝበትን አስፈሪ ረግረግ ውስጥ ደፍቀውናል። የጎረቤታችን የሱዳን ህዝብ እየደረሰበት ያለው መከራም ከኛ ብዙ የሚለይ አይደለም። ልዩነቱ የኢትዮጵያው የዘር ማጥፋት ወንጀል ዓለም አቀፍ ትኩረት እንዳያገኝ የተደረገ ድምፅ አልባ ፍጅት መሆኑ ብቻ ነው። ትላንት መንግስቱ የ5 ዓመት ቃሉን አጥፎ አንድ ትውልድ መትሮ እንዳለፈ ሁሉ የሱዳኑ በሽርም እንዲሁ የገባውን ቃል አፍርሶ ዛሬ ሱዳን ላለችበት አስከፊ ሁኔታ ምክንያት ሆኗል። የሱዳን ህዝብ ላለፉት 4 ዓመታት ሞት፣ እስራትና እንግልት ሳይበግረው ለሽግግር መንግስት ምስረታ ትግሉን ሳያቋርጥ መቀጠሉ የሚደነቅ ሲሆን ለኛ አንድ ቀን ተቃውሞ ወጥተን በጥቂት መስዋዕትነት ተደናግጠን ለዓመታት ለምናፈገፍገው ትምህርት ሊሆነን ይገባል ባይ ነኝ። የሚያሳዝነው በዛሬቱ ዓለማችን የአንድ አገር ህዝብ የራሱን ዕድል በራሱ ለመወሰን የሚያካሂደው አብዮት አብዛኛውን ጊዜ በተለያዩ የውስጥና የውጭ የቆየው ሥርዓት ተጠቃሚ ግለሰቦች፣ ቡድኖችና ወታደራዊ ኃይሎች ሸፍጥና ሴራ በመጠለፍ እና ብይን ለመሰሉ የባሱ አረመኔ ግለሰቦች የተጋለጡ ጥቂት የሚባሉ አይደሉም። የሱዳን ህዝብ የሙያተኞቹ ማህበርም በነበረው ሚና ሊመሰገን ይገባል። እየታገለ ያለው ከወታደራዊ አገዛዝ ተላቆ የሽግግር መንግስት የማቋቋም ዓላማውን ከብሔራዊ ጥቅማቸው በመነሳት የሱዳንን የተፈጥሮ ሀብትም ሆነ ጂኦግራፊያዊ አቀማመጥ ካላት ጠቀሜታ በመነሳት ሽግግሩ እንዲደናቀፍ የባዕዳኑ ተጽዕኖ የማይናቅ ሚና ተጫውቷል። ይህ ማለት ግን ቁልፍ ቦታን የያዙ ስልጣን ወዳድና ብልሹ ወታደራዊ ኃይሎች የተጫወቱትን ጎጂ ሚና በመዘንጋት አይደለም። በእኛይቱ ኢትዮጵያም በ1983 እና በ2010 የሆነው ይኸው ነው። የደርግን ውድቀት ተከትሎ ከ9 በላይ የሚሆኑ ተቃዋሚ ድርጅቶች ባቋቋሙት የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኢዴሃቅ አማካኝነት የተጠራውን ሁሉን አሳታፊ የሽግግር ሂደት ባገለለ ጠባብ ብሔረተኞችን ብቻ ባካተተ ወያኔ፣ ሻዕቢያና ኦነግ ስልጣን እንዲይዙና የኤርትራንም መገንጠል እንዲያሳልጡ ማድረጋቸው ይታወሳል። በ2010ም እንዲሁ ከወያኔ ሆዲቃ የወጡ ደህንነቶችንና ካድሬዎችን በሚመስጥ ድራማ አዘጋጅተው ሰንደቅ ዓላማዋን አልብሰው የኢትዮጵያን ስም በየሰበቡ እንዲጠሩ አድርገው የሕዝብ ደህንነት ተላላኪ ምሁር ተብዬዎችን አንቀሳቅሰው ሥርዓቱን ለማዳን ስንቱ ወጣት የተሰዋለትን ለውጥ አክሽፈው አብይ የሚባለውን አፈጮሌ አሪዮስ ጃስ ብለው ለቀቁብን። እጅግ አሳዛኝ የሚያደርገው ሌላ ጉዳይ ደግሞ አገርና ሕዝብን ክደው ዘር ሊያጠፉ አገር ሊያፈርሱ ቤተ መንግስቱን በነፍጥ ለያዙ ዘረኞች ጠበቃ ሆና በመቆም
ኢትዮጵያ ዛሬ ላለችበት አስከፊ ሁኔታ እንድትጋለጥ ትልቅ ድርሻ ያለው የምሁሩ ክፍል መሆኑ ነው። ይህን ሌሎች ብቻ ሳይሆኑ ከዚሁ መደብ የወጡ ምሁራንም የመሰከሩት ሐቅ በመሆኑ የሚያወዛግብ ጉዳይ አይደለም። ከነዚህ በአገር ክህደት የሚከሰሱት ምሁራን መካከል ዕድሜ ጠገብ የነበሩት በቅርቡ ያለፉትን ፕሮፌሰር ጨምሮ በ1983 ዓመተ ምህረት ለንደን ላይ ሦስቱ ተገንጣይ ቡድኖች፣ ሦስቱ ጸረ ኢትዮጵያ ጸረ አማራ ዘረኞች ወያኔ፣ ሻዕቢያና ኦነግ ኢትዮጵያን እንዲቀራመቱ ኤርትራን እንዲያስገነጥሉ በባዕዳን ቡራኬን ሲቀበሉ የነዚህ ዓይን ያወጣ አገር የማፍረስ ሴራ በታዛቢነት ተገኝተው ዕውቅና የሰጡት 4 ወይም ከዛ በላይ የሆኑ አዛውንት ምሁራንን ምሳሌ አድርጎ መጥቀስ ይቻላል። ከዚህም ሌላ ይህን ታሪክ ይቅር የማይለው አገር ላይ ያነጣጠረ ደባ ያለ ተቃውሞ ተባባሪ መሆናቸው ሳያንስ ኋላ ቀሩን ባላባታዊ ሥርዓት አስወግደው ለጊዜያዊ ሕዝባዊ መንግስት የሽግግር መንግስት እንዲቋቋምና በኢትዮጵያ ሕዝባዊ ዴሞክራሲያዊ መንግስት እንዲመሰረት ያለመውን አብዮት ጠልፎ አብዮተኞችን ሊበላ መንግስታዊ ስልጣንን በ60 የቀድሞ ባለስልጣናት ደም በማፍሰስ ያረጋገጠውን ፋሽስታዊ ደርግን ታግሎ የተሰዋውን ያን የኢህአፓውን ጀግና ትውልድ ታዋቂ የነበሩትን ያካተተ ሲሆን በኋላም ወያኔን ተቃውሞ ክንዱን ያነሳውን ሕዝባዊ እንቅስቃሴ ለማክሸፍ ዱላ ወይስ መላ የሚልና ሌሎች አዘናጊ መጣጥፎችን ከማሰራጨትም ሌላ ውስጥ ለውስጥ ይህን የውድቀት ፈለግ የአካዳሚክ ተጽዕኗቸውን በመጠቀም ወጣቶችን ለዚህ ተልእኮ በመመልመል ለውሸት አርበኞች አቀብለዋል ብዬ አምናለሁ። ዛሬም ይህን መሰሉን የክህደት ጉዞ ከመቀየርና ሕዝብን ይቅርታ ከመጠየቅ ይልቅ ይባስ ብለው ያ ትውልድ ያልፈታው ቀውስ ሲንከባለል መጥቶ ነው ዛሬ ዋጋ እያስከፈለ ያለው በሚሉና ተመሳሳይ የክህደት ጉዟቸውን በከዘራ ቀጥለው እናያለን። አንድን ዘርና ሃይማኖትን በማጥፋት የተጠመደውን የዘረኛው ኮሎኔል አረመኔ አገዛዝ ከተጠያቂነት ለማውጣት ሲባል ለሕዝባዊ ዴሞክራሲያዊ መንግስት መመስረት የዜጎቹ እኩልነትና የስልጣን ምንጭነት ይከበር ዘንድ በዓላማው ጸንቶ የታገለውን ትውልድ ታሪክ በማጥቆር ላገዛዙ መስዋዕት ማድረግ በሞራልም ሆነ በታሪክ የሚወገዝ ነው። የመቀሌው ወያኔና የአራት ኪሎ ኦነግ መራሽ ጸረ ኢትዮጵያ ጸረ አማራ ጥምረት ዛሬ የተጀመረ አይደለም። አንድን ዘርና ሃይማኖት ለማጥፋት ብሎም ለገዛ ዜጎቿ ብቻ ሳይሆን ለመላው ጥቁር የሕዝብ የነጻነት አርአያ የሆነች ታሪካዊት ኢትዮጵያ እንደ አንድ አገር ሳይሆን የጎሳ አለቆች ተቀራምተው በያዙት የቆዳ ስፋት ተከፋፍላ ማህበራዊ መቅሰፍቶች የሚፈነጩበት ሌላ የሲኦል ምድርን ለመፍጠር ለመሆኑ ለሕዝብ ባላቸው ምን ታመጣላችሁ ንቀት የተነሳ እነሱም አልደበቁትም። ከአንድ የዘረኛ ማህፀን የወጡ ሁለት ታጣቂ ወሮበሎች ሕዝብን እየፈጁ ያሉ አራዊቶች ኢትዮጵያን ሊያፈርሱ አማራን ሊጨርሱ የተነሱ ወንጀለኞች ሁለት ቋንቋ ተናጋሪዎች ግን አንድ ተልእኮ የተሰጣቸው የሰይጣን ፈረሶች አንዱ ታላቋን ትግራይ ሁለተኛው ኦሮሚያ በሚል የድንጋይ ዘመን ትርክት ሲያቀረሽብን የቆዩትም ለዚህ ነው። አንዳንዴ ስሜታዊ ሆኜም ይሁን ወይም በሌላ አላውቅም መልሱ ቀላል ያልሆነውንም ጥያቄ እንድጠይቅ እገደዳለሁ። ጥንታዊቷ ምድር ምን ቢጎልባት ነው እነዚህ ተንቀሳቃሽ ሙታን የበቀሉባት? እኛ ዜጎቿስ ምን ያህል ብናንቀላፋ ነው የሰውን ልጅ ከጎጥ ባሻገር የማያይ መንጋ እንዲህ የፈነጩብን ብዬ መጠየቅም እደፍራለሁ። በብልሹ ሥርዓት በተኖረ ቁጥር ባገዛዙም ሆነ እሱኑ በሚጋልቡ ባዕዳን ሴራ ሥርዓቱን ለማስቀጠል ሲባል የሕዝብን የትግል አቅጣጫ ለማሳት ሆን ተብሎ ሕዝብን ሰላም የሚያሳጡ አሸባሪ ቡድኖች ይፈጠራሉ። የኦነግ ሸኔም ሆነ የወያኔ ታሪክም ከዚህ የተለየ አይደለም። ኮሎኔሉ በጦር ወንጀልና በአገር ክህደት ለፍርድ መቅረብ የሚገባቸውን የወያኔ መሪዎችና መፍረስ የሚገባውን ቡድን ከነ ሙሉ ትጥቁና ተቋማቱ ወደ ጎጡ ሂዶ ገዥ እንዲሆኑ መርቆ በጀት መድቦ ቀለበው በአገዛዝ ውስጥ ቁልፍ ቦታ ያላቸው የወያኔ ውስጥ አርበኞች ከነበረው የስለላ ሙያ ለሱም የተሰወረ ነበር ብዬ አላምንም። በሰጡት መረጃ የሰሜኑን እዝ አስፈጀ። 4 ኪሎ ሆኖ በኦሮሞ ስም የሚነግደው የጠባብ ዘረኛ አገዛዝ አማራና አፋሩን አስጨርሶ በጎጥ ስም ሊነግስብን በወለጋ፣ ቤኒሻንጉል ጉሙዝ፣ ባርሲ፣ በምዕራብ ሸዋ፣ በባሌ፣
በሐረር፣ በሻሸመኔ፣ ባጣዬና ሌሎችም ብዙ አካባቢዎች ያለምንም ከልካይ ያፈሰሰውና እያፈሰሰ ያለው የንጹሃን ደም የዘር ጽዳቱ አልበቃ ብሎት እነሆ የአማራን ዘር ለማጥፋት ከእርሻ መሬቱ ለማፈናቀል ግልጽ ጦርነት አውጇል። ልዩ ኃይሉን ህዝባዊ የፋኖ አርበኞችንና ማንኛውንም የታጠቀ አማራ ትጥቅ የማስፈታቱ ወታደራዊ ዘመቻም ዘር ማጥፋቱን ለማመቻቸት ነው። መቼም የኮሎኔሉን ኩረጃ ከትምህርት መረጃው በየንግግሩ ከሚሰነቀረው ጥራዝ ነጠቅ አረግና በማኪያቬሊ እንቶፈንቶ ከታጀበ መጽሐፍ ተብዬ ያለፈ ነውና አፓርታይድን ከደቡብ አፍሪካ አማራው ላይ እያደረሰ ካለው እልቂት አንጻር የናዚዎችንም ታሪክ ባይሰርቅ ነው የሚገርመው። በትክክል ሲተረጎም አማራ ሆይ እልቂቱን አሜን ብለህ ተቀበል፣ ይህንንም የምናረጋግጠው ትጥቅህን ፈተህ ባዶ እጅህን ሆነህ ስትጠብቀን ነው ማለታቸው ነው። ሁሉን አውቃነት ቅጥፈትና የተራ ውሸትን መርግ ተሸክሞ እየጎበጠ ያለው ኮሎኔል ባዕዳንን ለማስደሰት አገርን ለብተና ሕዝብን ለመከራ ዳርጎ ሚሊዮኖችን ያለመጠጊያ አስቀርቶ ኢኮኖሚውን እንዳይነሳ አድቅቆ ዜጎችን ለከፍተኛ አደጋ አጋልጧል። በሰሜኑ የወያኔን ፋሽስታዊ ፍጅት ብቻውን ተጋፍጦ የመከተው የአማራ ልዩ ኃይል ፋኖና ወጣት ካገዛዙ እርዳታ ተነፍጎት ያለበቂ ትጥቅና ስንቅ በዘመናዊ መሳሪያ ሰለባ ሆኖ ከጠላት ነጥቆ በመታጠቅ አማራውንና አገሩን በመከላከሉ ስራቸውን ክህደት መሆኑን ያውቁታልና ነገ እኛንም አይመረንም በሚል አስቀድሞ የፍርሃት ላብ ያደፈቃቸው በአዴኖችን ነበር ያሁን ጌቶቻቸው አዴፓ የሚሏቸውን በትክክለኛ ስማቸው ሲጠሩ ትናንት አማራውን ለመጨረስ ወያኔ አደራጅቶ ከፊት ያሰለፋቸው ዛሬ ደግሞ የኦነግ አብይ የሚጋልባቸው ንስሐን የማያውቁ ባንዳዎች ናቸው። የአካባቢው ህዝባዊ ኃይል ይህን አማራውን እያስጨረሰ ያለ ጥርሱን ያገጠጠ ሰው በላ የባንዳ ጥርቅም ጋብቻና ትውልድ ቆጥሮ በዝምድና ወይም አማሮች ናቸው በሚል ከታሰረ የኮሎኔሉ ታጣቂ መንጋ ሲሳይ ለመሆን ራስን የማዘጋጀት ያህል ይቆጠራል። ከጠላት ጋር በሚካሄድ ውጊያ ወደ ድል የሚወስደው ግማሽ መንገድ አሾክሻኪውን በማስወገድ ነው ሲባል እሰማለሁ። በዘረኛው ኮሎኔል መሪነት በገዳይ ሹሞቹ አስፈጻሚነት በወለጋ የሚካሄደው የዘር ፍጅት ብዙ ሳይቆይ የመናገሻውን በር እንደሚያንኳኳና ካሁኑ የአራት ኪሎውን ዲያብሎስ ለማስወገድ ቆርጠን ካልተነሳን ሁላችንም ሰለባው ያደርገናል በማለት ፍኖተ ዲሞክራሲ ደጋግሞ ሊያስጠነቅቅ ሞክሮ ነበር። እነሆ የተፈራው ደረሰ። በአዲስ አበባ ብዙ ሺህ ወጣቶች ታፍነው ተወስደው በምን ሁኔታ ላይ እንዳሉ አይታወቅም። በእነዚህ በዘር ጥላቻ የነሆለሉ እንስሳ ዘረኞች እጅ የሚደርስባቸውን ሰቆቃ መገመት በራሱ ምጸት ነው። ከሁለት ሳምንት በፊት ከደሴ ወደ ሸዋሮቢት ሲጓዙ በነበሩ ትጥቃቸውን በፈቱ የአማራ ልዩ ኃይሎች ላይ አገዛዙ በሚመራው የኦነግ ሸኔ ታጣቂ በግፍ መጨፍጨፋቸው የኮሎኔሉ አገዛዝ ዘር የማጥፋት ዘመቻውን ትጥቅ በማስፈታት ሽፋን እያካሄደ መሆኑንና መንግስታዊ ሽብርና የዘር ማጥፋት ጦርነት ነውና በአማራው ላይ የተከፈተው ትጥቅን መፍታት ምን እንደሆነ ማሳያ ነው። ትጥቅ ፈተን እንድናለን የሚሉ ካሉም ይህ መልእክት ሊሆናቸው ይገባል። ዛሬም የኮሎኔሉ የመከላከያ መለዮ እያለበሰ ካሰለፋቸው አማራ ገዳይ ቡድኖችን ጨምሮ በደብረ ብርሃን በአራቱም አቅጣጫ ዘግተው ተቃውማችሁ ወጥታችኋል በሚል ወጣቱን እያፈኑ እንዳሉ ቤት ለቤት እየገቡ ፋኖን ካለበት አምጡ በማለት ነዋሪውን በማሸበር ላይ ይገኛሉ። ከአንድ ዓመት በፊት ኢንዱስትሪዎች የነበሩባትን ወልዲያን ከወያኔ ጋር ተመሳጥረው እንዳወደሙት ሁሉ ደብረ ብርሃንም ይኸው ዕጣ ሊደርሳት ይችላል የሚል ፍራቻቸውን ምንጮች አጋልጠዋል። በወልዲያና በጎንደር የኢንተርኔት አገልግሎት መዘጋቱም ለሚካሄደው ፍጅት ሁኔታውን እያመቻቸ ነው። ወያኔም ጦሩን በጎንደር ፍልውሃና በማይጸብሪ አካባቢ ኃይሉን እያስተጋ መሆኑ በሁለቱ አሸባሪ ዘረኞች አማራው ላይ የተቀነባበረ ጥቃት ለመክፈት እየተናበቡ እንዳሉ አመላካች ነው። ወገኖቼ ይልቅስ የሚከፈለውን ዋጋ ከፍለን እነዚህን ሁለት ዘር አጥፊ ሃይማኖትና አገር አጥፊ የጎሳ ወሮበሎች አስወግደን አገርን ከብተና ወገንን ከመከራ ለመታደግ ለፋኖ አርበኞች ድጋፋችንን
እንስጥ። ሞት ለጠባብ ዘረኞች፣ ድል ለአገር አድን አርበኞች። ግርማ ገመቹ ከናይሮቢ ኬንያ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።